HD ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ HD ስፖርትስ ሰላም እንዴት ናችሁ? የኤችዲ አድማጭ ተመልካቾች ኤችዲዎች መተናል። በስራት ላይ ነን። ተወዳጁ ጣቢያ 101.1 ላይ እንገኛለን። እንዲሁ የኤችዲ ዩቲዩብ ገጽ ላይ ፕሮግራማችንን እንደ ሁልጊዜውም ቀደም ብለን እናስቀምጠዋለን። እንድትከታተሉን አስቀድመን እንጋብዛለን። ዓለም ዋንጫው ተጀምሯል። መጀመር ብቻ ሳይሆን እንግዲህ አዘጋጅ ሀገራትም ጨዋታዎችን አከናውነዋል። እንግዲህ ከአዘጋጆቹ አንዷ የሆነችው አሜሪካ አሁንም እንግዲህ ለዓለም ዋንጫ ብዙም ትኩረት የላቸውም የሚል አስተያየት ከዚህም ከዛም እየወጣ ነው የሚገኘው። በእርግጥ ይሄ እንዴት ይገለጻል እናነሳለን ከዓለም ዋንጫው ጋር አያይዘን። ከዛ ውጪ እንግዲህ ወደ ክለብ እግር ኳስ ስናቀና ደግሞ በርካታ ነገሮች ይነሳሉ። ዩናይትድ እና ወጣቱ ፈርናንዴዝን የተመለከተ ነገር አሁንም ጠንክሮ መጥቷል። ይሄ ተጫዋች ፍላጎቱ እንግዲህ ወደ ዩናይትድ ማምራት ነው የሚል ነገር አለ። ተያይዞ የሚነሱም በርካታ ጉዳዮች አሉ። ምን መልካለሁ ይሄንን እናነሳለን። ከዛ ውጪ አርሰናልም የክለብ ብሩዥን እንግዲህ የዊንግ ተጫዋች ክርስቶስ ዞሊስን እያደነ ስለመሆኑ የሚጠቅስ መረጃ ትናንት ማምሻው ላይ ወጥቷል። ይሄንን በተወሰነ መልኩ እናያለን። በተለይ ግን አማካኝ ተጫዋቾች ላይ ያለ ትኩረት በርክቷል። በበርከት ብቻ ሳይሆን የሚጠራ ዋጋ ትልቅነትም እንዲሁ አነጋጋሪ ሆኖ ነው እየወጣ ያለው። ይሄንን እናነሳለን። በተለይ ከኤሊየት አንደርሰን የዝውውር ሂሳብ ጋር ተያይዞ የሚነሱ ጉዳዮች በእርግጥም ምን ያህል አማካኝ መስመር ላይ ያሉ ተጫዋቾች በተለይ እንግሊዛውያን ተጫዋቾች ደግሞ እንዴት የተጋነነ ነገር እንደሚለጠፍባቸው ሐሳብ እንሰነዝራለን። ከኛ ጋር እንድትሆኑ ብቻ ነው አስቀድመን በአክብሮት የምንጋብዘው። በርካታ ጉዳዮችም ተያያዥ ጉዳዮችንም እናነሳለን። በአካል አብሮኝ ቆይታ እናደርጋለን። 45 ደቂቃዎችን የሚዘልቅ ነው የዛሬ ፕሮግራማችን። እንሆ ጀምረናል። በአካል እንዴት ነህ? አለን ዴቭ፣ እንዴት አለ? አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ። ዓለም ዋንጫውን እያጣጣምን ነው ወይስ እንዴት ነው? እንዳየሩ ባየሩ በጣም ይሞቃል እኛ አካባቢና ሁሉ ቦታ ነው። ኳሱ ሁሉ ቦታ ነው። እንደዛ ነው አለ የሆነ ጥረቶች ታያለ። አሁን የሚገርምህ የከትናንት ወዲያው ጨዋታ የሜክሲኮ ታስታውሳለህ? 2010 ዓለም ዋንጫ ሲጀመር ዴቭ በሳውዝ አፍሪካ አዘጋጅ ወይ በደቡብ አፍሪካ አዘጋጅነት ሲደረግ መክፈቻው ሳውዝ አፍሪካ ከሜክሲኮ ነበር። አሁን ደግሞ ሜክሲኮ አዘጋጅ ሆና ሜክሲኮ ከሳውዝ አፍሪካ ራሱን የሴፍሪው ሻባላላ ያስደናቂ ኳስና እንደዚሁም ደግሞ የፒተር ድሩሪ ያንን ጨዋታ የገለጸበት ያንን ጎል የገለጸበትን መንገድ ታስታውሷለህ? ዴቭሱ ጨዋታ ባቻ ውጤት ነበር የተጠናቀቀው። ያው ሳውዝ አፍሪካ በዛው ላይ ነች። ብሶባታል ያው ለውጥ የለውም። እዛው ላይ ነች አልከኝ። ያው ማለፍም ግብ መሆኑ ካልሆነ በቀር እንግዲህ ማለፍም ግብ ነው፣ መሳተፍም በራሱ ትልቅ ነው ካላልም በቀር ደካማ ምንም በጣም ደካማ ነው። በጣም ደካማ ብሔራዊ ቡድን ነው። እንደውም በጣም ሜክሲኮዎችን ያነሳቸው የነሱም በጣም ጥሩ አለመሆንም ይመስላል ዴቭና እንጂ ሜክሲኮም ራሱን የቻለ ሜክሲኮ ራሱን የቻለ እንደ አዘጋጅ ብዙ ርቀት ላይ ሄድ እንደሚችል ፍንጭ የሰጠ አይነት ጨዋታ ይመስላል። በዛ መልኩ እንግዲህ ይሄኛውን ጨዋታ ብታነሳው ደቡብ ኮሪያ የሆነ ነገር እንዳለው ያስታውቃል ዴቭ። በተለይም ደግሞ ማጥቃታቸው ሽግግሩ በጣም ፈጣን ነውና የሆነ ተጽዕኖ መፍጠር ይችላል የሚለው ጉዳይ እንደዚሁ የምትጠብቀው አይነት ጨዋታ ሆኖ ነው የተመለከትነው። ከዛ ውጪ የትናንት ያየነው የካናዳ ብሔራዊ ቡድን እዛው ቶሮንቶ ላይ የተደረገ ጨዋታ ነበር። ፈርስት ሃፍ ላይ ቀድሞ ግብ ማስቆጠር የነበረበት ካናዳ ነው፣ ግን ቦስኒያዎች ግብ አስቆጠሩ። ከዛ በኋላ ጨዋታውን በቃ በሚፈልጉት መልኩ እየሄደላቸው ነበር። ይሄ ማለት የግብ ዕድል በካናዳ በኩል የለም ተደጋግሞ ተፈጠረኩ አይቻልም። ድሎች ነበሯቸው፣ ግን ወዲያውኑ ኳሶቹ እየሄዱ ደግሞ እድል አሁን የሆነ አግዳሚ መልሶት የሄደ ኳስ ወዲያውኑ ደግሞ እዚህ ቦስኒያዎች 2-0 የሚያደርጉበት እድል እጅጉን ቀርቦ እንደነበር ተመልክተናል። ግን በስተኋላ ተጨማሪ ግብ አስቆጥረው ካናዳዎች ወይም አንድ ግብ አክለው ማለት ነው ጨዋታው በአንድ አቻ ውጤት እንዲጠናቀቅ አድርጓል። እንዳዘጋጅ ሀገር ከጨዋታው 3 ነጥብ
ብታጣ ኖሮ በጣም ያስቆጫቸው ነበረ። ግን በአንድ ነጥብ መውጣታቸው አሁንም ክፍት ሆኖ እንዲቀጥል የሚያደርግ ይመስላል። እስካሁን የአየሩን ሁኔታ ያው ተጽዕኖና የተመለከትነው አይመስለኝም ዴቭ። ከዚህ በኋላ የሚኖሩ ጨዋታዎች ላይ በደንብ ያየሩ ሁኔታ ሰዓቱም ራሱ እጅግ የተራራቀ ነው። አሁን ካናዳ ቶሮንቶ ላይ ስለሆነ ነው ይገባኛል። እዚህ አሁን እኔ እናንተ እንኳን ባለንበት ሰዓት እንኳን የ3 ሰዓት ልዩነት አለን እና አንተ ጋርና አሁን ምሽት ላይ የሚደረግ ጨዋታ ነው የሚሆነው። የአሜሪካ እንግዲህ እኔ እናንተ ቀረጻውን ስናደርግ ውጤቱ ተጠናቋል። እኛ ከጨዋታው አስቀድሞ እየቀረጽን ስላለን ነው ውጤቱን ያላነሳ ነው። ለአድማጭ ተመልካቾቻችን ይሄን ከግምት ውስጥ እንዲያስገቡኑ። ሰዓቱ ግን በጣም ልዩነት አለ። ይሄ የሂዩሚዲቲውን ሁኔታ ወይም የወበቁን ሁኔታ ከግምት ውስጥ ያስገባ የተራራቀ የሰዓት ምርጫን ጭምር እየተመለከትን ይመስላል። ገና እንግዲህ ዓለም ዋንጫው በይፋ ተጀምሯል፣ ግን ዋና ዋና ነገሮቹ ገና መታየት አልጀመሩም። ይሄንን ነው ማለት የሚቻለው። ከሜዳ ውጭ ያሉ ነገሮች ትኩረትን የሳቡ ሆኗል ዓለም ዋንጫው ዴቭ። ትክክል። ቶማስ ፓርቲም እንግዲህ አስገባም ካናዳ ተብሏል፣ ሰምተናል። የተንጠለጠለ ክስ፣ ውሳኔ ያላገኘ ክስ ነው። ግን አንዳንድ ገራሚ ነገሮች አሉ። ኦፍ ኮርስ ይሄም ሆኖ እንግዲህ እንዳልከው የአሜሪካን የትናንት ጨዋታ አላየነውም። ይሄን ቀረጻ ስናደርግ ግን ለብዙ አሜሪካውያን ይሄ ዓለም ዋንጫ አሁንም ደንታቸው አይደለም የሚል የተለያዩ ተነባቢ ድረገጾች መረጃ ይዘው ወጥተዋል። ቴሌግራፍም ላይ ያየሁት፣ አትሌቲክም ላይ ወጡ መረጃዎች ይህንን በደንብ አጠናክረው የሚቀጥሉ ሆነው ነው ያየሁትና እንግዲህ የዓለም ዋንጫው ለአሜሪካን አሁንም ሩቅ የሆነ ውድድር ሆኖ ቆይቷል በሚል ዘገባ አስነብቧልና ከ1950 እስከ 1990 በአንድም ዓለም ዋንጫ ውድድር ላይ ተሳትፎ አድርገው አያውቁም። ገራሚ ነው። ረጅም ጊዜ ነው አይደል? ስለዚህ ለስፖርቱ ደንታ አልነበራቸውም የሚለው ሙሉ ለሙሉ የሚያስማማ ነጥብ ነው ይላል ያገኘሁት ዘገባና በ1970ዎቹ ፔሌና ጆርጅ ቤስ መጥተው ነበር እንግዲህ ሜጀር ሊግ ሶከር ላይ እንደምታውቀውና ለጡረታቸው በመምጣታቸው እነዚህ ተጫዋቾች መጠነኛ መነቃቃት በአሜሪካ እግር ኳስ ላይ ተፈጥሮ ነበር ነው የሚለው። ግን በአሜሪካ የታወቀው የስፖርት ጸሐፊ ፍራንክ ዲፎርድ ግን አሜሪካዊ ያልሆነ ነው እግር ኳስን ይለዋል። እንግዲህ እግር ኳስ እዚህ ሀገር ሶከር ነው የሚሉት አይደል? እንግሊዞቹ ናቸው ፉትቦል የሚሉትና አሜሪካዊ ያልሆነ ነው ይለዋል እግር ኳስንና በ1994 ዓለም ዋንጫን ሲያስተናግዱ 8ቱ የቡድኑ ተጫዋቾች ከክለብ ጋር የተገናኘ ቁርኝት አልነበራቸውም ይላል። ለአሜሪካ እግር ኳስ ፌዴሬሽን በተለያየ ኃላፊነት የሚሰሩ ነበሩ ይላል። ፕሮፌሽናል ተጫዋቾች አልነበሩም ይላል። እንግዲህ 94 ማለት ሁላችንም የምናስታውሰው የቅርብ ውድድር ነው። የቡድኑ አምበል የነበረው ግብ ጠባቂው ቶኒ ሚዮላ ከዓለም ዋንጫው ውድድር በኋላ ከ1994 የዓለም ዋንጫው ውድድር በኋላ ብዙዎች ወደሚወዱት አሜሪካን ፉትቦል ተጫዋችነት ራሱን ቀይሯልና ከእግር ኳስ ተጫዋችነት ወደ አሜሪካን ፉትቦል ተጫዋችነት የቀየረ ነው ይላልና ምክንያቱም ያኔ ሀገሪቱ የሊግ ውድድር በፕሮፌሽናል ደረጃ አልነበራትም ነው የሚለውና 1993 ላይ ሊጉ ሊጀመር ታቅዶ ፕሮፌሽናል ሊጉ ይሄ ሜጀር ሊግ ሶከር የምንለው ማለት ነው በ1996 ግን ይፋ ሆኗል። ሜጀር ሊግ ሶከር ነው የሚለው ዘገባውና ይሄ ከሆነ እንግዲህ ከ32 ዓመታት በኋላ ዛሬ ስፖርቱ የታሰበውን ያህልም እንዳልተጓዘ የሚጠቁሙ በርካታ መረጃዎች አሉ። ነገር ግን በዛው ልክም ደግሞ አንጻራዊ የሆኑ ለውጦች መታየት መጀመራቸውንም ያነሳሉ። አንዱ ለመሻሻል መንስኤ የሚያደርጉት ከ1970 እስከ 2000 ድረስ ባለው ጊዜ ከሜክሲኮ ቤተሰቦች የተወለዱ አሜሪካውያን ቁጥር በ12 እጥፍ አድጓል ነው የሚለው። እንግዲህ ወደ ስፔኖቹ ከሄድክ ያው እግር ኳስ ቅድሚያ ይሰጠዋል። እነሱ እዚህ ሀገር በስፋት ከተወለዱ ደግሞ ያው የእግር ኳስ ተወዳጅነት መጨመሩን ያሳያል ነውና የሜክሲኮውያን ቁጥር በ12 እጥፍ መጨመሩ ለእግር ኳስ አሜሪካ ውስጥ ተወዳጅነት አንዱ ለውጥ ማሳያ ሆኖ ይቀርባል። በደረጃ ሲያስቀምጡት እግር ኳስን በአሜሪካ አራተኛ ተወዳጅ ስፖርት አድርገው ነው የሚያስቀምጡትና ስፖርትን በጥቅል ከሚከታተሉ ስፖርትን ማይከታተልም ስላለ ብዬ ነውና ስፖርትን ከሚከታተሉ 38% አሜሪካውያን አሜሪካን ፉትቦልን ነው በቀዳሚነት የሚከታተሉት። ከዛ ውጪ ስፖርትን ከሚወዱ 16% ያህሉ ነው እኛ እግር ኳስ ብለን የምንወደውን ስፖርት የሚወዱትና ቅርጫት ኳስን ደግሞ 16% ያህሉ ስፖርትን ከሚወዱ አሜሪካ ውስጥ እንደሚከታተሉት ያሳያሉ። ቤዝቦል አለ እዚህም ውስጥና እንግዲህ መዘንጋት የለብንና አራተኛ ደረጃ ላይ ይቀመጣል። ይሄ ስፖርት ነው የሚለው የሚገርመው በእድሜ ሲያሰሉት በጣም የሚገርምህ ነገር በአካል ከ55 ዓመት በላይ በሆኑ አሜሪካውያን
4% ብቻ ነው እግር ኳስ የሚወደደውና ምን ያህል ድሮ በቃ እድሜያቸው ከፍ ባሉ ሰዎች ዘንድ እግር ኳስ እንዴት እንደማይወደድ ይሄ ቁጥር ማሳያ ሆኖ ሊቀርብ ይችላል ብዬ አምናለሁና 22% እድሜያቸው ከ18 እስከ 34 ዓመት ያሉ ደግሞ አሁን ይሄንን ስፖርት እንደሚከታተሉ መረጃ ወጥቷል። ስለዚህ የአሁን ተወዳጅነቱ እየጨመረ ወጣቱም ወደዚህ ስፖርት እየተሳበ እንደመጣ ይሄ ማሳያ ነው የሚለውን ልታመለክተበት ትችላለህ። በሊግ ደረጃ ፕሪሚየር ሊጉ በቀዳሚነት በአሜሪካ ተቀባይነት ያለው የእግር ኳስ ውድድር ስለመሆኑ ያትታልና አሜሪካውያን በዚህ ዓለም ዋንጫ ላይ ያላቸውን የድጋፍ ሁኔታ ስናይ 55% የራሳቸውን ብሔራዊ ቡድን የአሜሪካን ብሔራዊ ቡድን ይደግፋሉ። 13% ሜክሲኮን ይደግፋሉ። 7% አርጀንቲናን ይደግፋሉ። 4% ብራዚልን ይደግፋሉ። 3% እንግሊዝን ይደግፋሉ። 2% ኳስ እናያለን ግን ማንንም አንደግፍም የሚል ምላሽ ሰጥተዋል። 15% ያሉ ደግሞ የቀሩት የተለያዩ ሀገራትን ጠቁመዋል። እንግዲህ እንደ ፍላጎቶቻቸው ፐርሰንት ሰጥተው 15% ያለው የተለያዩ ሀገሮችን ጠቁመዋልና የሴቶች ቡድኑ እንግዲህ 4 ጊዜ ዓለም ዋንጫ አንስቷል እንደምታውቀውና የወንዶቹ ቡድን ግን በ2002 ሩብ ፍጻሜ የገባበት ትልቁ ታሪካቸው ተደርጎ ነው የሚነሳው። 2018 ላይ ጭራሽ እንግዲህ በትሪኒዳድ እና ቶቤጎ ተሸንፈው ለውድድርም አልበቁም ነበር። ዘንድሮ የተሻለ እንጓዛለን ብለው በስፋት አልመዋል። የሚጠበቅም ነው። በነገርህ ላይ እንግዲህ በፖች አመራር 2024 ላይ ሰው ከመጡ በኋላ ነገሮች ተቀይረዋል ነው የሚሉት። አዳዲስ ነገርም አለ ነው የሚሉትና የአሜሪካን ኳስ ፌዴሬሽንም ለዚህ ነው ዓላማው ሩቅ ስለሆነ ነው ይሄንን ያደረገው ይላሉና 4.5 ሚሊዮን ፓውንድ ነው በአመት የሚከፍላቸው። ይሄ እንግዲህ በአሜሪካን እግር ኳስ በተለይኛ ሰው ብለህ እነሱ ሶከር በሚሉት ትልቁ ክፍያ ነው በብሔራዊ ቡድን ብለው ነው የሚያስቀምጡትና በእርግጥ ፖች ከሰሞኑ አንድ ሐሳብ ሰጥተው ነበር። ከአሜሪካ ተጫዋቾች አንዱም ቶፕ 100 ውስጥ የሚገቡ አይደሉም ብለዋል። አሁን በደረጃ 100 ተጫዋቾችን ብንጠራ አንድም አሜሪካዊ ተጫዋች ዓለም ላይ አይገባም ነው በእግር ኳሱ የሚሉትና ለዚህም ነው ከግለ ተጫዋቾች ብቃት ይልቅ የቡድን ስራ ላይ የማተኮራቸው ሚስጥር በሚልም መረጃ ወጥቷልና ትልቁ ችግር የሚሉ ተሰጥኦዎች የሚጎለብቱበት የውድድር መድረክ እንደ ቤዝቦል እና እንደ ቅርጫት ኳስ በሀገሪቱ ለእግር ኳሱ ብዙ ትኩረት የለም ነው የሚሉትና በየደረጃው የምታድግበት እንግዲህ መንገድ ከሌለ ለውጡ እንግዲህ አስቸጋሪ እንደሚሆን ግምት ተወስዳለህ አይደለ? በቤዝቦል እና በቅርጫት ኳስ ስፖርት ላይ አሜሪካኖቹ ምርጥ የሊግ አደረጃጀት አላቸው ነው የሚሉትና በጣም ተናፋቂ ሆኑ በኮሌጅ ሌቭል በተለያየ ሌቭል ያሉ ውድድር ስላላቸው በቃ ተጫዋቾች የሚጎለብቱበት የሚያርጉበት መንገድ ትልልቅ ነው በእነዚህ ስፖርቶች። እግር ኳስ ግን እዚህ ደረጃ ውስጥ አልገባም። በንጽጽር ኤምኤልኤሱ ይሄ ሜጀር ሊግ ሶከር የምንለው ትልቁ የአሜሪካ እግር ኳስ ውድድር ከእንግሊዙ ሻምፒዮንሺፑ ያነሰ ነው ይሉታልና በዝውውር ገበያው ኤምኤልኤስ በዓለም ላይ 14ኛ ደረጃ ነው የሚሉት። እንግዲህ በጣም ብዙ ሊጎች ይበልጡታል በዝውውር ገበያው 50% ከሻምፒዮንሺፑ የሚያንሳለ በዝውውር ገበያው ነው የሚሉትና የሜጀር ሊግ ሶከር ባለቤቶች ለተጫዋቾች ጥሩ ብር አለመክፈላቸው ነው አንዱ እንደ ችግር ተደርጎ የሚነሳው ይላልና እያንዳንዱ ክለቦች 4.8 ሚሊዮን ዶላር በጀት አላቸው ለተጫዋቾች 20 ተጫዋቾችን በመያዝ በደሞዝ መልክ ለመክፈል ነው ይሄንን ያውሉታል ተብሎም የሚጠበቀውና 3 ተጫዋቾች ግን በተለየ መልኩ እያንዳንዱ ክለቦች ከተጠቀሰው ውጪ ከፍ ያለ በደሞዝ መልክ የመክፈል እድል አላቸው። ኤክሰፕሽናል የሆነ አማራጭ አለ። ኢንተር ሚያሚ ለምሳሌ ለሜሲ 18.5 ሚሊዮን ዶላር በደሞዝ መልክ ይከፍለዋል። ይሄ የተለያዩ የኢሜጅ ምናምን ጥቅማ ጥቅሞችን ሳይጨምር 18.5 ሚሊዮን ዶላር ይከፍለዋልና ሜሲ እንግዲህ በዚህኛው ህግ ታቅፎ ነው ይሄንን እድል ያገኘው ይላልና የቲቪ ገበያቸው የገረመኝ እጅግ በጣም ደካማ ነው። አፕል ቲቪ ነው ሜጀር ሊግ ሶከሩን የወሰደው 190 ሚሊዮን ዶላር ነው በአመት ለሊጉ የሚከፍለው እና ይሄም ወደ ክለቦቹ ስትከፋፍለው 6.3 ሚሊዮን ፓውንድ ይደርሳቸዋል እያንዳንዱ ክለብና ሳውዛምፕተን 2024-25 ላይ እንግዲህ ከሊጉ ሲወርድ ከእንግሊዝ ፕሪሚየር ሊግ ሲወርድ 109 ሚሊዮን ፓውንድ ነው ያገኘውና አስቡት ይላል። ከራሱ ካጠቃላይ የአፕል ቲቪ ገቢ ራሱ እንግዲህ የሚያንሰው ኦልሞስት በ100 ሚሊዮን ፓውንድ ማነው በ90 ሚሊዮን ፓውንድ ገዳ ያ እና ለውጡ ምን ያህል ትልቅ እንደሆነ ታያለህና በእርግጥ የሜሲ መምጣት ተጽዕኖ ከፍ ብሏል ይላል። ከ2018 እስከ 2024 ሜጀር ሊግ ሶከር ያዩ ተመልካቾች ቁጥር ከ30.6 ሚሊዮን ቁጥር ወደ 48.1 ሚሊዮን ተመልካች አድርጓልና አምናና ካቻምና በተለይ የሜሲ ተጽዕኖ ደሞ ማሳያው 62% የቲቪ ተመልካቾች እድገት አምጥቷል ይላል ሜጀር ሊግ ሶከርና አስገራሚ ነው ይሄና ዓለም ዋንጫው ይበልጥ እንግዲህ ተመልካቾችን በቀጣይ የመሳብ አቅም ይኖረዋል ብለው ነው የሚያስቡት። አሜሪካኖቹ ብቻ ሳይሆኑ ሌሎችም ካናዳውያንም እንግዲህ ሜክሲኮ ይሄንን ያስባሉ። ያም ሆኖ ግን
ኤንቢኤው ይሄ ባስኬትቦል የፍጻሜ ጨዋታው እየተካሄደ እንዳለ ታውቃለህ አይደለ? አሁንም አሜሪካውያን ትኩረታቸው ለጊዜው ከዓለም ዋንጫው በላይ ይሄ የኤንቢኤው ፋይናል ነው። እንግዲህ ይሄ ቅዳሜ ነው ይሄ ፕሮግራም የሚሄደውና ቅዳሜ 5ኛው ጨዋታ ይደረጋልና እንደምታስታውሰው ኒክስ 4ኛውን ጨዋታ ኒውዮርክ ላይ ያሸነፈው ከ26 ነጥብ መመራት ተነስቶ ነውና በኤንቢኤ በታሪክ ታይቶ አይታወቅም ነው የተባለው። ከዚህ ርቀት እንደውም አንዳንዶች 29 ይሉታልና ከዚህ ርቀት ከኋላ ተነስቶ ያሸነፈ ቡድን የለም ነው የሚሉትና በ53 ዓመት ታሪክ እንግዲህ ዋንጫ ለማንሳት አንድ ጨዋታ ማሸነፍ፣ የዛሬውን ጨዋታ ካሸነፉ ሻምፒዮን ይሆናሉ። እንግዲህ ዛሬ ቴክሳስ ላይ ነው ጨዋታው የሚደረገውና እንግዲህ በተለይ እነዚህ የኒውዮርኩ የኒክስ ደጋፊዎች ወይም ደግሞ ይሄን ክለብ የሚወዱ መላው አሜሪካውያን ዓለም ዋንጫውን ፈጽመው ረስተውታል። ምን እየተካሄደ እንኳን እንዳለ አያውቁም ነው የሚለው። በተለይ ኒውዮርክ ላይ ስትሄድ ማስታወቂያዎች፣ ቢልቦርዶቹም፣ የቴሌቪዥን ስክሪን ማስታወቂያዎቹም በየአቅጣጫው ያሉ ነገሮች ሁሉ የዓለም ዋንጫ እንደሚጀመር ያወራሉ፣ ማስታወቂያ ይለጥፋሉ። ህዝቡ ግን የሚያወራው ስለ ባስኬትቦል የፍጻሜ ጨዋታው ነውና የደስታ አገላለጻቸው በተለይ የኒክስ ደጋፊዎች የደስታ አገላለጻቸው የአርሰናልን ከ22 ዓመት በኋላ የተገኘ የዋንጫ ደስታ አገላለጽ ያስታውሳል እያሏቸው ነው። በዚህ ረገድ ያመሳስላቸዋል በነገር ላይ ይላሉና በውድቀታቸውና ከዋንጫ በመራቃቸው ደጋፊው ሳይከፋ በጣም ቁጥሩ እየጨመረ የመጣ ደጋፊ ነው በሚል በዚህ ያነሷቸዋል። ነገር ግን ከዋንጫ በጣም ርቀው ደግሞ ያሰቡትን በተደጋጋሚ አለማሳካታቸውን ደግሞ ከቶተናም ሆትስፐርስ ጋር አገናኝተውታል በነገር ላይና ይሄ ይሳካል ላይሳካም እናያለንና ሳን አንቶኒዮ ስፐርስ የሚባል ቡድን ነው ደግሞ በፍጻሜው የሚገጥሙት ቡድንና ስፐርስ ደግሞ እዛ ጋር አለ። ስፐርስ የሚል ስም እንግዲህ ቴክሳስ ውስጥ ያለ እንግዲህ እናያለን ምን ሊሆን እንደሚችል። የ53 ዓመት ወደ ኋላ ሄደው ነው ዋንጫ ያነሱት ብያለሁ። በፕሬዝዳንት ኒክሰን ጊዜ የሆነ ነው። ያኔ ቪየትናምም ጦርነት ነበር ይላሉ ዋንጫ ሲያሳኩና ዋንጫ ጠፍቶም ደጋፊዎች ግን እንደ አርሰናል ታማኞች ሆነው በርክተውም እስከዛሬ ድረስ መጥተዋል በሚል መገናኛ ብዙሃን እያነሱ ነው። ዓለም ዋንጫው እንግዲህ በባስኬትቦሉ ለጊዜው እንግዲህ ተሸፍኗል፣ ኦቨርሻዶ ሆኗል የሚለውን ሐሳብ በተወሰነ ልስጥህ ብዬ ነው። ባካሌ ጥያቄ የለውም። በስራ አጋጣሚ የተለያዩ አሜሪካኖችን ምናምን ስታገኝ ያው ሁሌም ብዙ ጊዜ ተብሏል፣ እኛም እናነሳዋለን። ፍላጎታቸው ምናምን ይሄ ራሱ ከስራህ ጋርም በተገናኘ ቼክ ስታረግ ይሄ የአሜሪካ ፉትቦል ሱፐር ቦሉ የሚኖር ጊዜ በተለይ የሚኖረው ሁኔታ ታስታውሳለህ። ደግሞ አምና ይሄ ሲያትል ሲኦክስ የሚሉት ቡድን ነበር አሸንፎ የነበረው ዴቭ እና እንዴት ከተማው ሲናወጥ እንደነበር አዳር ነው በቃ ሲጨፍሩ ምናምን የነበረው የሚገርምህ ነገርና ምንም እግር ኳሱ ወይም እንግዲህ እኛ እግር ኳስ የምንለው ነገር እነሱ ሳከር ነው የሚሉትና እሱን በፍጹም ሊያነጻጽሩት ሊያወዳድሩት እንደማይችሉ ማሳያ ነው። ባስኬትቦሉንም ብትል ምናምን አሁን እንደውም ቅድም በደንብ አንስተዋል የእነዚህ ስፓኒኮቹ መኖራቸው ላቲኖቹ በጣም ሀገሩ ላይ መኖራቸው እንደውም ባለፈው አንድ እየተመለከትኩኝ ነበረ ዴቭ ወደ 2060 አካባቢ ከነጮቹ ሁሉ ምናልባት ስፓኒኮቹ እጥፍ ሊሆኑ ይችላሉ የሚል ነገር ሲነሳ ነበርና ምናልባት ከዚህ በኋላ 20-25 ዓመት ሊሆን ይችላል። ከዛ ጊዜ በኋላ ምናልባት እግር ኳስ በአሜሪካ የሚወደደው ትልቁ ስፖርት የሚሆንበት እድል ሊኖር ይችላል። ግን ለጊዜው አሁንም በአሜሪካ ፉትቦል በኤንቢኤ በቤዝቦላቸው ከተዝናኑ በኋላ ነው አንዳንዴ አይ ዝም ብያ ያለው ብዙ እንትን ደጋፊ አይደለም ይላል ወይም ደግሞ ከስኮትላንድ ነው ወይም ከእንግሊዝ ነው የመጣሁት ብሎ የሚነግርህ ደግሞ የሚደግፈው ወይም በቤተሰብ በምናምን የወረሰው የሆነ ክለብ ኖሮ ነው። ግን አሁን ብዙ ትኩረት አይደለም። 55 ዓመት የሆናቸው ሰዎች አሜሪካ ውስጥ 4% ነው የሚያዩት። ይሄ በቃ በደንብ ማሳየው ነው። የዛሬ 55 እና 50 ዓመት በፊት የነበሩት በቃ ለእግር ኳስ ፈጽሞ እንደታየላቸው ማለት ነው። ይሄ በጣም ትልቅ ማሳያ ነው። እንዴ በጣም የሚገርም ነው። እንደውም 1994 ዓለም ዋንጫ አሜሪካ ስታዘጋጅ ኦልሞስት አሜሪካ ላይ ውድድሩ እየተደረገ እንደሆነ ከ10 ሰዎች ወይም ወደ ጥያቄ ከቀረበላቸው ሰዎች 90% አያውቁም የሚል ነገር ተመልክቻለሁ። አሜሪካ ያንን ማስተናገዷን ፍጹም አያውቁም። ለነገሩ ሀገሩ በጣም ሰፊ ነው እንዳልከው። ደግሞ እንደ አንዳንድ ሀገራት በተለይ አሁን አበሻው
ጥራዝ ነጠቅ ቢሆንም እዚህም እዛም ነገሮችን ይደፍራል አይደል? አንዳንድ ነገሮችን ፖሺ ነው የመቃረብ ነገር አለው በባህሪውና እዚህ ሀገር በዚህ ረገድ የምታየው ነገር በጣም ደካማ ነው። ምንም አይነት ነገር ከተሰማሩበት መስክ ወጣ ካለ በቃ ምንም የሚያውቁት ነገር የለም። ምንም ነገር በቃ ድፍን ነው። አንዳንዴ ይገርመኛል ይሄን ነገር ስታይና በዚህ ላይ ደግሞ ሀገሩ በጣም ትልቅ ነው። መካድ የሌለብህ በጣም ትልቅ ሀገር ነው። ሌላ ዓለም ነው ማለት ነው። የዓለም ዋንጫ ጉዳይ በቃ እኔ እንግዲህ ይሄን በዚሁ ልውጣና ስለዚህ የማቲዩስ ፈርናንዴዝን ጉዳይ እናንሳና ከዛ በኋላ ሌላ ጉዳይ እናነሳለን። ወደ ማንቸስተር ዩናይትድ የመሄድ እድሉ በጣም ሰፊ ስለመሆኑ ትልልቅ ብዙሃን ወይም ተአማኒነት ያላቸው ብዙሃን መገናኛዎች መረጃ እያወጡ ይገኛሉ። አሁንም ዌስትሃም የጠየቀውን 80 ሚሊዮን ፓውንድ የመክፈል ምንም ፍላጎት የለውም ይላል ታይምስ ላይ የተመለከትኩት መረጃ። ግን አርሰናል ነበረ ይሄንን ተጫዋች ለማስፈረም ጥሩ ጥረት ላይ የነበረው፣ ግን አሁን አርሰናል ከዛ ነገር ወጥቶበታል የሚል መረጃን ተመልክቻለሁና ይሄ ማለት ምናልባት ተጫዋቹ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር ሊሳካ እንዲችል ያደርገዋል የሚል ነገር አለ። ዌስትሃም ከሊጉ ወርዷል እንደምናውቀው። በዘንድሮ የእንግሊዝ ፕሪሚየር ሊግ ከቶተናም ጋር ተፎካክሮ በዌስትሃም ተሸናፊነትና 18ኛ ሆኖ ከሊጉ መውረዱ ተረጋግጧል። የፋይናንስ ችግር አለበት የለበትም የሚለው ጉዳይ አይታወቅም። ወይም አንድ ጊዜ ኤሊዮት አንደርሰንን ምናምን እያወጣ ለመሸጥ የተገደደበት የኒውካስል አይነት ጣጣ ውስጥ ነው አይደለም የሚለው ጉዳይ መታወቅ አለበት ተብሏል። ያ ማለት ከሰኔ 30 2026 አስቀድሞ ተጫዋች መሸጥ ይኖርበታል። ዴቭ እንደዚህ አይነት ይሄ የፋይናንሻል ችግር ወይም ቅጣቶች እንዳይመጡ ከሰኔ 30 አስቀድሞ ማድረግ ያለባቸው መከወን ያለባቸው ነገሮች ማድረግ ይጠበቅባቸዋል። ያ ነገር አለ የለም የሚለው ጉዳይ እስካሁን በዌስትሃም በኩል አልተረጋገጠም የሚል ነገር አለ። በ38 ሚሊዮን ፓውንድ ነበር ይላል ዴቭ ከሳውዛምተን ባለፈው ወደ ዌስትሃም መጥቶ የነበረው። ሳውዛምተኖች ብልጦች ናቸው። ይሄ ተጫዋች እድገቱ ከፍ ሊል እንደሚችል ስላሰቡ አሁን ሲሸጠው ዌስትሃም 15% ገንዘብ የሚያገኘው ሳውዛምተን ነው የሚል ነገር ተነስቷል። ዩናይትድ የኤደርሰን ጉዳይ ከዓለም ዋንጫው በኋላ ሳይታሰብ ወደ ብሔራዊ ቡድኑ መጠራቱን ተከትሎ የፊርማ ሁኔታው ለተወሰነ ጊዜ እንዲዘገይ ወይም ብራዚል እስከሚኖራት የዓለም ዋንጫ ተሳትፎ ጊዜ ድረስ እንደማይታወቅ እንደማይረጋገጥ ተገልጿል። ዩናይትድ ብዙ ተጫዋቾችን ይለቃልም ወይም ለቋል። እንደ ካዚሜሮ አይነት ተጫዋች ከቡድኑ ጋር ተለያይቷል። ኡጋርቴ 8 ጨዋታዎችን ብቻ ነው አምና በተጠናቀቀው የውድድር ዓመት ለማንቸስተር ዩናይትድ ያደረገውና አሁንም በዓለም ዋንጫ ላይ ዩሩጓይን ወክሎ ቢኖርም ግን ተጽዕኖ ትልቅ ይሆናል ተብሎ አይጠበቅም። ከዚህ በኋላ በዩናይትድ ቤት ዩናይትድ ኤሊዮት አንደርሰንን ለማስፈረም ፈልጎ ነበረ። ሁላችንም እንደሰማነው ግን እስከ 120 ሚሊዮን ፓውንድ ሲቲ አቅርቦ አሁንም የዚህን ተጫዋች የዝውውር ሁኔታ ያጠናቀቃል ተብሎ ነው የሚጠበቀው። የዓለም ዋንጫው መጠናቀቅ ነው ሲቲዎች የሚጠብቁት የሚል ነገር አለ። ያው ሙሉ ለሙሉ ትኩረቱን ዓለም ዋንጫው ላይ አድርገው ከዛ በኋላ ሲቲዎች የተሻለ ገንዘብ የሚያቀርቡ ከሆነና አሁን ከሰሞኑ የሰማነው በድምር እስከ 120 ሚሊዮን የሚለውን ገንዘብ በአንዴ 120 ሚሊዮኑን ወይም ፊክስድ የሆነውን አማውንት 120 ማድረግ ይጠበቅባቸዋል የሚል ነገርን ከሰሞኑ ስንሰማ ነበረ። የማቲዩስ ፈርናንዴዝ ይሄ ፖርቱጋላዊ ተጫዋች ወደ ማንቸስተር የመሄድ እድሉ ሰፋ በማለቱ አርሰናሎችም አይናቸውን ወደ ቦርንማውዙ የ22 ዓመት እንግሊዛዊ አሌክስ ስኮት አዙሯል የሚል ነገር በጣም ፈላጊ ወስቷል። ደግሞ መልካቸውም ምናምን መሳሰላሉ ከታደሰ ጋር። ይሄኛው ትንሽ ጸጉሩን ያስራል አይደል? ይሄኛው ጸጉሩን አስር ያደርጋል አሌክስ ስኮት፣ ያኛው ለየት ያለ ነው። ብቻ በጣም ነው የሚመሳሰሉት ሜዳ ላይ አሁን ነው በዝውውርም ስማቸው በትልቁ እየተነሳ ነው። ግን የማቲዩስ ፈርናንዴዝ ላይ ዴቭ የተነሳውና እንደ አዲስ የተሰማው ነገር አሰልጣኝ ጆዜ ሞሪኖ ወደ ሪያል ማድሪድ አሰልጣኝነት መመለሳቸው በይፋ ተረጋግጧልና እኚህ ሰው ለፍሎረንቲኖ ፔሬዝ ለአዲሱ እንግዲህ ለቀጣይ ዓመታትም አሁንም በሎስ ማሪንጌዎቹ ቤት የሚቆዩት ፕሬዝዳንትን
አማካኝ ተጫዋች ያስፈልገኛል ብለው ጥያቄ አቅርበዋል። ለዚህ ደግሞ የሀገራቸው ልጅ ማቲዩስ ፈርናንዴዝን እንዲመለከቱት እንዲያስቡት ይሄ ምንድነው የሚባለው መልእክት አስተላልፏል የሚል ነገር ወጥቷልና የማቲዩስ ፈርናንዴዝ በሪያል ማድሪድ መፈለግ ምናልባት እንደ ዌስትሃም አይነት ቡድንን ትርፋማ ሊያደርገው ይችላል። ምክንያቱም ተፎካክረው እነሱ በሚፈልጉት ገንዘብ ተጫዋቹን እንዲሸጡት ሊያደርጋቸው ይችላል የሚል ነገር እየተነሳ ነው። ብዙ ተጫዋቾችን ሪያል ማድሪዶች እያመጡ ነው። አሁን ከማቲዩስ ፈርናንዴዝ ውጪ ሌላኛው ፖርቱጋላዊ ቤርናርዶ ሲልቫን ሪያል ማድሪድ ይገርማል። በቃ ኦልሞስት አትሌቲኮ ማድሪዶችን አሳብደዋቸዋል። ዴቭ ቀድሞ ተስማምቷል ተብሏልና ፊርማውን በቃ ከዓለም ዋንጫው በኋላ ምናምን ተብሎ እየተጠበቀ ባለበት ሰዓት በሚገርም ዩተርን ወደ ሪያል ማድሪድ ለመጓዝ ሁሉንም ነገር ጨርሷል የሚል ነገር አለ። የዴንዚል ዴምፍራይስ ጉዳይ ቀድሞ የተረጋገጠ ነው። የኢብራሂማ ኮናቴም እንደዚህ ወደ ማድሪድ የሚያደርጓቸው ዝውውሮች አሉ። ግን እንደው የትሬንት አሌክዛንደር አርኖልድ ጉዳይ ዴቭ በጣም ትኩረቴን ስቦታልና ይሄ ተጫዋች አምና በዚህ ጊዜ ነበር ኦልሞስት ወደ ሪያል ማድሪድ መሄዱ የተረጋገጠውና ወደ ሪያል ማድሪድ ካመራ በኋላ ፍጹም ስኬታማ የሚባል ጊዜን አይደለም ያሳለፈው። በብዙ ጨዋታዎች እንደውም በጉዳት እሱም ካርቫሃልም በጉዳት እየተቸገሩ አሰልጣኝ ሻቢ አሎንሶም እንደዚሁም አርቤሎንም ስትመለከት ፌዴ ቫልቬርዴን እዛ ቦታ ላይ ለመጠቀም እስከ መገደድ ደርሰው ስንመለከት ነበረ። ከዛ በኋላ ሁለቱም አብረው ነው ወደ ቡድኑ ከጉዳት አገግመው መጥተው የነበረው። ግን አሰልጣኙ አርቤሎንም ስታይ የማፈራረቅ አይነት ነገር ነው ያለው። ጆዜ ደግሞ በተፈጥሯቸው ይሄ ጉልበተኛ አይነት ተከላካይን እንደሚፈልጉ ይታወቃልና ለዚህም ዴንዚል ዴምፍሪስን ከኢንተር ሚላን ማስፈረማቸው ተረጋግጧል ዴቭና ይሄ ተጫዋች መምጣቱ እና ደግሞ ትሬንት ላይ የሚነሱ የመከላከል ነገሮች የመከላከል ክፍተት አለና ጆዜና መከላከል ደግሞ ሁሌም አብረው የሚነሱ ናቸው። መከላከሉ ላይ ክፍተት የሚፈጥር ከሆነ በፍጹም በጆዜ ተመራጭ ልትሆን አትችልምና ይህንን በተመለከተ የትሬንት አሌክዛንደር አርኖልድ ጉዳይ ትኩረትን ይስባል። ምናልባት ወደ አማካኝ ክፍል በእንግሊዝ እንደተመለከትነው ሊቨርፑልም ላይ ክሎፕ አንዳንድ ጊዜ ጆ ጎሜዝን ወይም ብራድሊን በቀኝ በኩል እያሰለፉ ከተከላካይ ፊት የሚቆመውን አማካኝ ቦታ ሲሰጡት ተመልክተናል። እዛስ ላይ ጆዜ ሞሪኖ ለዚህ ተጫዋች እምነት ኖሯቸው ይሰጡታል ወይ? አሁንም እነ ማቲዩስ ፈርናንዴዝን ከመፈለጋቸው አንፃር እዛ ሁኔታ ላይ እድል የሚያገኝ አይመስለኝም። ሲልቫንም የቤርናርዶ ሲልቫ ከእድሜውም አንፃር ሞር ወደኋላ ተስቦ ፕሮባብሊ እንግዲህ ሹዋሜኒን አይነት ሹዋሜኒ ካማቪንጋ የመልቀቅ እድል ካላቸው ካላልኩ ምናልባት እንደውም ተብሎ ነበር ሁለቱንም ፌዴ ቫልቬርዴ ይሁን ሹዋሜኒ ከሁለት አንዱ መልቀቅ አለባቸው። ደግሞ ማድሪዶች የሚመርጡት የቡድኑም አምበል የሚሆነው ፌዴ ቫልቬርዴ ስለሆነ ቫልቬርዴ አይወጣም። ስለዚህ ሹዋሜኒን ሊለቁት ይችላሉ የሚል ነገር ተነስቷል። ኢቭን ካማቪንጋንም ወደ እንግሊዝ ሄዶ እንዲጫወት አሁን ብዙ ከሻቢ አሎንሶ ጋር ግንኙነት ያላቸው ተጫዋቾች ኪሊያን ኤምባፔ አብሮ ስሙ ሲነሳ ነበር። እንደዚህ አይነት ተጫዋቾችን አብሮ ከመስራት ጋር በተገናኘ ሊሄድ ይችላል የሚሉ ነገሮችን ታንጀብል ያልሆኑ መረጃዎች ወይም ተጨባጭ ያልሆኑ ነገሮችን ስንሰማ ነበረ። ግን የትሬንት ጉዳይ ትኩረትን ይስባል። ይሄ ተጫዋች ከዓለም ዋንጫ ውጪ ሆኗል። ጥርሱን ነክሶ መስራት ያለበት ነው። ደግሞ አሁን የመጡት አሰልጣኝ የሚፈልገውን ፍላጎት ይሞሉለታል? በጣም ትልቅ ጥያቄ አለኝና እኔ የትሬንት የማድሪድ ቆይታ ማክሲመም 1 ዓመት ከዚህ በኋላ በጆዜ በኩል የመለወጥ ነገር ከሌለ እስካሁን ባላቸው አካሄድ የትሬንት የማድሪድ ቆይታ እኔ እሳቸው ቀድመውት ካልተነሱ በስተቀር የ6 ወር በጣም ቢበዛ አንድ ተጨማሪ ዓመትን በማድሪድ ቆይቶ ምናልባት ወደ ሊቨርፑል የመመለስ ወደ ሌሎች ሊጎችም የሚያመራበት እድል ሊኖር የሚችልበት እድል ሊኖር ይችላል። የዴምፍሪስ መምጣት የትሬንትን በማድሪድ የመጮቻ ጊዜ ፍጹም እንደሚያሳጥርበት ወይም እንደሚያሳንሰው በእርግጠኝነት መናገር ይቻላል። ይሄን ለማለት ነው። ያ ወደ እንግዲህ በተለይ ይሄ የዩናይትድ የብድር ሁኔታ
እንዴት በየአመቱ አሁን በተጨማሪነት 10 ሚሊዮን ፓውንድ እየከፈሉ ግሌዘሮች የተበደሩትን የቀደመውን እንግዲህ 2005ን ብድር ለማስተካከል ምን ያህል ጫና ውስጥ እየገቡ እንዳለ ኢንትረስት ሬቱ ምን ያህል እየጨመረ እንዳለ ትልልቅ ጥያቄዎች እየተነሱ ነውና በእርግጥም እንግዲህ ምን ይሆናል እናያለን። እንደተባለው ፈርናንዴዝን ወዲያው አግኝቶ የማስፈረም እድል አላቸው ወይ? እንደተባለውስ እንግዲህ ገበያ ላይ ያሉ 2 3 4 5 የሚጠሩ ተጫዋቾች አሉ፣ እነሱን ያመጣሉ የማየት መቻል አለብን። ትልቁ ባለ ደሞዝ እንግዲህ ራሽፎርድም ከዚህ ክለብ የመሰናበቱ ነገር እርግጥ ነው የሚሆነው። ባርሳም እንግዲህ አላስፈርመውም ብሏል። የሱ በጣም ይታይ ይሆናል። አንድም እንግዲህ የዚህን ልጅ ደሞዝ ማላቀቅ ከቻሉ ቀላል አይሆንም፣ ተጫዋች ለመቅጠር ትልቅ በር የሚከፍት ነው የሚሆነው ለሁሉም። ወደ አርሰናል ጉዳይ ሳመራ ዴቪድ ኦርንስቲን ትናንት ማምሻውን የአርሰናል ሰዎች የክለብ ብሩዥን የዊንግ ተጫዋች የመስመር ተጫዋች ክርስቶስ ዞሊስን ለማስፈረም እንቅስቃሴ እያደረጉ ነው። ኤክስፕሎሪንግ ነው የሚለው አክቹሊ እንግዲህ ሁኔታዎችን እያጠኑ ነው የሚል ነገር ነው እያጤኑ ነው የሚል ነገር ነው የወጣውና ይሄ 24 ዓመት ተጫዋች ነው። ዋጋው ደግሞ ወደ 40 ሚሊዮን ዩሮ በፓውንድ ወደ 34.5 ሚሊዮን ፓውንድ ገደማ እንደሚሆን ነው እየጠቆመ ያለው። ይሄ ግን አፕሮቻቸው ወይም ይሄ እንቅስቃሴያቸው ዞሊስን የማስፈረም እንቅስቃሴያቸው በአስቶን ቪላው ተጫዋች ሞርጋን ሮጀርስ ላይ ያላቸውን ፍላጎት የሚቀንሰው አይደለም። ይሄ እንግዲህ የማጥቃት አማራጮቻቸውን ለማስፋት ከማለም የመጣ እንጂ የሞርጋን ሮጀርስ እንቅስቃሴያቸው አሁንም ተጠናክሮ ስለመቀጠሉ ነው የሚናገረውና የዚህ እንግዲህ የዞሊስ ኮንትራት የሚያልቀው በ2029 ነው እና በቅርቡ ነው ባለፈው 2025 ላይ ነው ተጨማሪ ኮንትራት ፈርሞ ወደ 2029 ከፍ ያደረገውና ይሄም የሆነው ደግሞ ክሪስታል ፓላስ ይሄንን ልጅ መፈለጉን ተከትሎ የመጣ ነው። በነገርህ ላይ ክሪስታል ፓላስ ሊወስደው ልክ ፍላጎት እንዳሳየው ወደ አዲስ ኮንትራት ሰጥተውታል። ግሪካዊው ነው። 22 ጊዜ ለግሪክ ብሔራዊ ቡድን ተጫውቷል። 43 ጎሎች አለው በክለብ ብሩዥና 2 ሲዝን ነው የቆየው። ከዛ በፊት ደግሞ ጀርመን ሊግ 2 ላይ ጨዋታ ነበር ለደርስልዶርፍ ለሚባል ክለብ ፎርቱና ዱዘልዶርፍ ለሚባል ክለብ ተጫውቷል የሚል መረጃ እያየው ነበርና ጠይቀውት ነበረ። ከስሙ በተለይ በቅርቡ ከትልልቅ ክለቦች ጋር ተያይዞ የዝውውር ጉዳይ ሲነሳ በተለይ የክሪስታል ፓላስ ጥያቄ ሲነሳ አንድ የቤልጂየም ጋዜጣ ጠይቆት ነበርና ለሻምፒዮንስ ሊግ የሚጫወት ክለብ ካገኘው ወደዛ የመሄድ ፍላጎት አለ። በተለይ እንግሊዝ፣ ጀርመን፣ ስፔን፣ ጣሊያን ወደ ፈረንሳይ ከሆነ ደግሞ ፓሪስ ሴን ጀርሜን ምርጫዬ ነው በሚል ካንኳኩ ለነዚህ ሁሉ እድል ሰጣለሁ ብሏል። ግን እየሳቀ ነበር ይሄንን አስተያየት የሰጠው። በተለይ ፈረንሳይንም ወዳለው ብሏል። ግን ፈረንሳይ ከሆነ ፓሪስ ሴን ጀርሜን ብቻ የሚል አስተያየትን በጊዜው አስቀምጦ ነበር። ፕሪሚየር ሊግ ላይ ከሆነ ግን ብዙ አማራጮች ሊኖሩት እንደሚችሉ የጠቆመበት ሐሳብን እዚህ ላይ ተንጸባርቆ አይቼዋለሁና የሚገርመው እንግዲህ ይሄንን ልጅ ለማምጣት አርሰናል በአማራጭነት ነው እያሰበ ያለው። በአማራጭነት ኢነሴንስ እንግዲህ ብዙ የሚያስባቸው ተጫዋቾች በመስመር አሉ። ከማሰቡ በፊት ግን ክለቡንም ለቀው ሊወጡ የሚገባቸው ተጫዋቾች ስለመኖራቸው ነው አይደል ደግሞ ደጋግሞ የሚነሳውና በእርግጥ ይሳካል አይሳካም እናያለን። እንግዲህ በመስመር ትሮሳርድ ይለቃል ይላሉ፣ ይሳካል ማየት አለብን። የማርቲኔሊ ጉዳይ እንዲሁ ይነሳል፣ እሱንም እንዲሁ ማየት አለብን። ይሄ ተጫዋች አሁን በነሱ ሌቭል ነው ከነሱ ከፍ ያለ ነው ወይስ ምንድነው የሚለውንም እንዲሁ ነጥብ አድርገን ማንሳት የሚገባን ይመስለኛልና ግን አርሰናል ያጥቂ መስመሩን ሪፍሬሽ ለማድረግ በአዲስ መልክ ለማደራጀት የጎል አማራጮችን ለመፍጠር በጣም እየሰራ እንዳለ ነው የሚነገረው። የማርቲኔሊም የትሮሳርድም ዝውውር ምንድነው ኮንትራት ግን እስከ 2027 ድረስ እንደሆነ በዚህ አጋጣሚ መጥቀስ የሚያስፈልግ ይመስለኛልና አላስተዋልኩትም። ይሄንን ተጫዋች አስተውለው ከሆነ አይተው ከሆነ ሐሳብ ልትሰጠኝ ትችላለህና ለግሪክ ግን ግሪካዊ ኢንተርናሽናል ስለሆነ ትልቅ ኤክስፔሪየንስ አለው የሚል መረጃ ተያይዞ እየወጣ እንዳለ አንብቤ ያለው ከዘገባው አንጻር ለልህ ነው። በአካል የዚህ ተጫዋች መምጣት ዴቭ ቅድም እያነሳ ነበር፣ የሮጀርስን ጉዳይ አንስታል። ከዛም ውጭ አሁንም አርሰናሎች የብራድሊ ባርኮላን የዝውውር ሁኔታ እያጤኑ ነው የሚል ነገር እየተነገረ ነው የሚገኘው። በተለይም ደግሞ የተመለከትኩት መረጃ የሚያሳየው ከአርሰናል ጋር በነበረው የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ላይ
ተጠባባቂ መሆኑ በእጅጉ አናዶታል የሚል ነገር ወጥቷልና ከፈረንሳይ ብሔራዊ ቡድን የዓለም ዋንጫ ቆይታ በኋላ የመጨረሻ ውሳኔ ያሳልፋል። ግን ለጊዜው ባለው ሁኔታ በፔዤ ተጫዋቹን በያዘበት መንገድ ወይም አሰልጣኙ ልትለው ትችላል እድል የማይሰጠው አሰልጣኙ ስለሆነ ያልሰጠው በጣም ተናዷልና አማራጮችን በደንብ ሊመለከት ይችላል የሚል ነገር ተያይዞ ወጥቷል። እንግዲህ እንደ መሐመድ ሳላህ አይነት ተጫዋችን ያለው ሌኪፕ ጭምር ነው እንደውም ማለት መረጃውን ይዞት የወጣው ሌኪፕ ሁሉ የዚህን ተጫዋች የመልቀቅ ነገር እርግጠኛነት ነገር ያነሱ ነውና የፍጻሜው ጨዋታ ላይ አለመሳተፉ ማለት ተቀይሮ ገብቷል፣ ግን ደግሞ በቋሚነት አለመጀመሩ ቡድኑን ለቆ የመውጣት ሐሳብ ውስጥ እንዲገባ እንዳደረገው መረጃ ተሰምቷል። ግን ከአርሰናል ጋር የሚነሱት ተጫዋቾች በጣም ጥሩ ነው። ይሄ ቡድን ይሄ አሸናፊነቱን ቀጣይነት እንዲኖረው የሚያደርጉ አይነት ዝውውሮችን አሰልጣኝ ሚካኤል አርቴታና እንደዚሁም ደግሞ ከኋላ ያሉት አመራሮች እየሄዱበት ያለው መንገድ እንደሆነ የሚያሳይ ነው። በቅርቡ ከባርሰሎና ጋር ስሙ የተነሳው የሁሊያን አልቫሬዝ ጉዳይ የአልቫሬዝ ጉዳይ ብዙ የሚሆን አይመስልም። ምክንያቱም ያ 150 ሚሊዮን ማለት እንደ ቤንች ማርክ ነውና አርሰናል ይሄንን ገንዘብ በፍጹም ያደርጋል ተብሎ አይጠበቅም። ግን እንደ ሞርጋን ሮጀርስ አይነት ተጫዋች ሌላ ደግሞ አሁን ጥራትን የሚጨምር ከውጪ ኳሶችን እየመታ ማስቆጠር የሚችልና አርሰናል ደግሞ የሌላው አይነት አማካኝ ይሆናልና ይሄንንም እድል ከመፍጠር አንጻር ባርኮላ መስመር ላይ እንዴት ከኳስ ጋር ምቾት እንዳለው ተከላካዮቹ እንዴት እየሸረደዳችሁ እንደሚሄድ የሚያሳይ ነውና ምርጥ አይነት የዝውውር ኢላማዎች በአርሰናል በኩል አለ። ለጊዜው ያነሳው የዞሊስ ጉዳይ ቢመጣም ይሄ ስኳድስ ላይ በጣም ትልቅ ተጽዕኖ መፍጠር የሚችል ነው ነገር ነው እንጂ መቶ ይሄ ቋሚ አሰላለፍ ውስጥ ገብቶ ምናምን የምትለው አይነት ተጫዋች አረ ኦፍ ኮርስ ፕሮፋይሉ 24 አመቱ ላይ ነው። በደንብ ለዛ አይነት ነገር ምቹ ይመስላል። ከእድሜው አንፃር አንዳንድ ጨዋታዎች ላይ ተመልክተናል። ክለብ ብሩዥ አይ ቲንክ ክለብ ብሩዥ ከሲቲ ጋር ሲጫወት ነው አንድ ያየ ነው። ከሲቲ ጋር ደግሞም ያኛው ቡድን አስደናቂ የነበረው ቻምፒየንስ ሊግ ላይ የነበረው ቦዶ ግሊምት የሚባለው ቡድን ሲገጥሙ ያኔ አስተውየዋለሁ የተወሰነ ነገርና ጥሩ ተጫዋች ነው ዴቭ። ግን ደግሞ በአርሰናል ደረጃ ፕሪሚየር ሊግን ያው ድጋሚ አሁንም በተከታታይ ለማሸነፍ ጥረት የሚያደርግ አይነት ቡድን ነው። ስለዚህ የቡድን ጥራትን ከፍ ማድረግ ሊሆን ይችላል። ግን እነዚህ አሁን የሚነሱት ተጫዋቾች በትልቁ ቡድኑ ላይ ተጽዕኖ እንደሚያደርጉ ማንሳት ይቻላል ዴቭ። የዋጋ ጉዳይ ግን በተለይ አማካኝ ተጫዋቾች ላይ አሁን የተቆለለ ያለው ዋጋን እናነሳለን ስንል ነበር። በየአቅጣጫው አሁን የሚጠራ ነገር በተለይ እንግሊዛዊ ከሆኑ በቃ ነገሩ ተበላሸ። ያም ሆኖ ግን በተለይ አማካኝ ተጫዋቾች ሚናቸው ትልቅ ስለመሆኑ ምንም ጥርጥር የለውም። እየገዘፈም እየመጣ እንዳለ በብዙ መስፈርቶች ማየት ይቻላል። ግን የሚጠሩ ነገሮች አሁን በቀደምም ስልህ ነበር 100 በቃ ቀልድ ነው መነሻ እንደመሆን ሆኗል። መነሻ እየመሰለ ነው 100 በቃ እንጂ አሁንም እኮ ያው 80 ሚሊዮን ፓውንድ 85 ሚሊዮን ፓውንድ ክፈሉ ለፈርናንዴዝ ከተባለ ለ18 ለ19 ዓመት ወጣት አስበው ትንሽ 2-3 ዓመት በሊጉ ደግሞ ከቆየ 22-23 ከሆንክ በቃ 100 በምንም በቃ መነሻ ነው እንደ መነሻ እየሆነ ነውና አስገራሚ እየሆነ ነው አይደል ይሄም ነገር። የኤሊዮት አንደርሰን ጉዳይ ነው ይሄንን እያመጣ ያለው ተጫዋቹ ቁጥሮቹን ባለፈው ስናነሳ ነበረ ከቡድኑ ከሰጣ ቡድን ውስጥ ያለውን ተች በተመለከተ ፓሶቹን ምናምን 14 አጠቃላይ ከቡድኑ 14% የሱ ተች ነው ፓስ 15% እያለ ስናነሳ የነበረው ነገር አለ ዴቭ። እና እንግዲህ ምንድነው እያለ የሚገኙት አሁን ይሄ የአማካኝ ክፍሉን በተመለከተ ምን አይነት ሐሳብ እየተሰጠ አለ ዴቭ? ይሄ ከተጫዋቾች ምልመራ ጋር ምናምን የተያዘ ስራ የሚሰራ አንድን ሰው ነው the athletic ሜንሽን አድርጎ የሚያነሳው። እንደዚህ አይነት ተጫዋቾች አሁን አማካኝ ክፍል ላይ ያሉት ተጫዋቾች ይላል አሁን ዘመናዊ አማካኞች የሚባሉት ለጎሎች አስተዋጽኦአቸው እጅግ ከፍተኛ ነው። ፕሬስ ማድረግ ይችላሉ፣ ለዛም እንደ ማሽን ናቸው። ተመልሶ መከላከል ይኖርባቸዋል። ለዛ ደግሞ
ረዣዥም ርቀቶችን መሸፈን ይኖርባቸዋል። የቆሙ ኳሶችን መከላከል ይኖርባቸዋል። የቆሙ ኳሶችን ማጥቃት ወይም እንደዚህ አይነት ተጽዕኖ መፍጠር ይኖርባቸዋል። ቡድኑን በተለያየ መልኩ እና የጨዋታውን የተለያየ ፓርትን የመወሰን አቅም አላቸው። የአማካኝ ቦታ ተጫዋቾች ከሌሎቹ ፖዚሽኖች አንጻር ተጽዕኗቸው ከፍ እያለ ስለመጣ ነው የአማካኝ ክፍል ተጫዋቾችን በተመለከተ እየተነሳ ያለው። ከዛም ውጭ ደግሞ ምናልባት ያላቸው ካራክተር ያላቸው የሊደርሺፕ ኳሊቲም እንደዚሁ እዚህ ላይ ሲጨመር ደግሞ ብለው መረጃዎችን ያነሳሉ። ለዚህም እንደ ማሳያ ብለው የሚጠቁሙት ዴቭ የዴክላን ራይስን የዘንድሮ የውድድር ዓመት ነው። ምን ይላል መረጃው ዴቭ? የዛሬ 20 ዓመት ቢሆን እንደዚህ አይነት ተጫዋች ብዙም ትኩረት አይደረግም። በቃ ምን ያክል ግብ አስቆጠረ፣ ምን ያክል አሲስት አደረገ የሚለውን ብቻ ታይቶ የሆነ ተጫዋች ወደ ሌላ ክለብ ይሄዳል። አማካኝ ተጫዋች ከሆነ በተለይ እንደዚህ አይነት ነገር አይነሳም። ብዙ ጊዜ ትኩረትን የሚስቡት የፊት መስመር ተጫዋቾች ናቸው ይላል። አማካኞች ግቦችን አያስቆጥሩም። የመጨረሻ ኳስን እንደዚሁ ላያቀብሉ ይችላሉ። ብዙ የአድቨርታይዚንግ ቦርድ ላይም የአማካኝ ተጫዋቾችን ላንመለከት እንችላለን። ብዙ ጊዜ ከግብ አስቆጣሪዎች ጋር ብዙ ነገሮች ይሄዳሉ ይላል። አሁን ግን ይሄ መንገድ ፍጹም እየተለያየ ነው። ከዚህ በኋላ ይሄ ነገር የሚሆን አይመስልም ይላል። አንዳንድ ዳታዎች ይላል ዴቭ፣ እንደውም ዳታዎች ብቻ ሳይሆን ከዳታ ውጭም ያሉ ነገሮችን ማየት ይኖርብናል። የተጫዋቹ ሜዳ ላይ የሚኖረው ተጽዕኖ እና ደግሞ ያለው ይሄ መልታይ ታስኩ ወይም የሚወጣው ኃላፊነት እጅግ ብዙ ስለመሆኑ ያሳያል ይላል። አሁንም ጥርጥር የለውም ትልልቅ ሪካርዶች ያሉት ብሎ ያነሳል። የእንግሊዝ ትልቁ ሪካርድ የአሌክሳንደር ኢሳቅ ነው ይላል። ይሄ ተጫዋች አጥቂ ነው፣ 125 ሚሊዮን ነው። በስፔን ትልቁ የኔይማር ነው ይላል። የጣሊያን ክርስቲያኖ ወደ ዩቬ ሲሄድ እስከ 100 ሚሊዮን ዩሮ የወጣበት ገንዘብ ነው። በጀርመን ሃሪኬን የሄደበት ከ80 ሚሊዮን ዩሮ በላይ የወጣው 222 ሚሊዮን ዩሮ ከስፔን ወደ ፈረንሳይ ያሻገረው ኔይማር ነው። የፈረንሳይ ትልቁም ተጫዋች እንግዲህ እሱ እንደነበር እናስታውሳለን በጊዜውና እነዚህ ሁሉ ከጎል ማስቆጠርና ከፊት መስመር ተጫዋቾች ጋር የሚያያዙ ናቸው። አሁን ግን ያ ነገር የለም። ከዛ ውጪ ስለሆነ ነው 100 ሚሊዮን ፓውንድ እና ከዛ በላይ ለተጫዋቾች ለአማካኝ እንዲወጣ እያደረገ ያለው ይላል። ለምሳሌ የዴክላን ራይስን ጉዳይ ሲያነሳ የዴክላን ራይስ እንቅስቃሴ በዘንድሮ የውድድር ዓመት እጅግ የተለየ ነው። በአርሰናል የቆሙ ኳሶችን አሻጋሪ ነው። ምናልባት ራሱ ከቡካዮ ሳካም በተለየ በጣም የቆመ ኳስን በማሻገር ምርጥ እንቅስቃሴን እያሳየ ያለው እሱ ነው ይላል። ኢቭን ከመከላከል ወደ ማጥቃት በሚኖረው ሽግግር ደግሞ እግር ኳስ አሁን የትራንዚሽን ሆኗል። ስለዚህ ትራንዚሽኖችን ማቆምም ደግሞ ያንን ትራንዚሽን ደግሞ ፈጣን ሆኖ የራስ ቡድን ግብ እንዲያስቆጥርም የማድረግ ስራ በአማካኝ ተጫዋች ነው የሚከወነው ይላል ዴቭ። ይሄ ማለት ለምሳሌ ቼልሲ ከአርሰናል ቢጫወቱ የቼልሲ ፈጣን መስመር ተጫዋቾች ወይም የቼልሲ በካውንተር የሚመጡ ተጫዋቾችን የማቋረጥ ኃላፊነት ካለባቸው ተጫዋቾች ምናልባት ግንባር ቀደሙ ዴክላን ራይስ ሊሆን ይችላል። ያንን ነገር ማድረግ አለበት። አርሰናል ደግሞ የግብ ዕድል መፍጠርም ካለበት በትራንዚሽን አማካኝ ስፍራ ላይ የሚገኘው ዴክላን ራይስ ይሄን ማድረግ አለበት። ከአማካኝ ክፍል ወደ አጥቂ ክፍልም ወይም ወደ ፋይናል ሰርድ ኳሶችን የሚወስደውም ይሄው ተጫዋች ነው ይላል። በአርሰናል በኩልና መከላከል ብቻ ሳይሆን ማጥቃቱም ላይ ይሄ ተጽዕኖ እጅግ ከፍ ያለ ነገርን ይኖራል። ታክቲካል ነገሮችም ላይ ደግሞ ተጽዕኖ ማሳደር የሚችለው እንደ ዴክላን ራይስ አይነት ተጫዋች ነው ብለው እንግዲህ ያነሳሉ። ለምሳሌ እሱ ወደ 90% ነው ይላል። አሁን ከዳታ ጋር በተገናኘ እሱ በሚጫወትበት በአርሰናል ባለበት ፕሮግሬሲቭ ኬሪስ የሚባሉት ማለት ነው በቡድን ውስጥ ብዙ ኳሶችን ወደፊት በአይናችንም እናስተውለዋለን አይደለ? ከመከላከል ወደ ማጥቃት ራይስ ነው ብዙ ኳሶችን ይዞ ሲሄድ የሚታየውና ፋይናል ሰርድ ላይ ደርሶ ኢቭን የግብ ዕድልም የሚፈጥረው ቅድም ያነሳ ነው የሴት ፒሱም አለ የኤሪያል ዱዋሎችንም የማሸነፍ
ሹት የሚደረጉ ነገሮችንም ብሎክ የማድረግ ኃላፊነት የዚህ ተጫዋች ነው ይላል ዴቭና እነዚህ ነገሮች ናቸው ይላል። ልክ የኤሊዮት አንደርሰንንም ጉዳይ ያነሳል። አሁን ፕሪሚየር ሊጉ ላይ ብዙ ፓስ ካደረጉ ተጫዋቾች ከቀዳሚዎቹ አንደኛው ነው። ብዙ ኪሎ ሜትር ከሚሸፍኑት የሊጉ ተጫዋቾች አንደኛው ነው። እነዚህ ነገሮች ሁሉ ተጽዕኖ ከፍ እንዲል እያደረገና አንተ ያነሳው ቀለል ብሎ በቃ ለየትኛውም ተጫዋች አማካኝ ማለት በእንቅስቃሴ በብቃት ደረጃው አማካኝ ነው የምትለው አይነት ተጫዋችም አማካኝ ቦታ ላይ የሚጫወት ከሆነ እንደተባለው 80-100 በቀላሉ እየተነሳ ያለ ይመስላልና የኤሊዮት አንደርሰንም ከዚህ መነሻ ነው የሚል ነገርን አንስተው ተመልክቻለሁና የራሱ ማን ነው የቼልሲው ኤንዞ ፈርናንዴዝ አማካኙን ራሱ በተመለከተ በ3 አመት ከግማሽ በጣም ቤስት ሲዝኑ የሚባለው ያለፈው የውድድር አመት ነው። በጎሎች ደብል ዲጂት የገባው በ3 አመት ከምናምን ለመጀመሪያ ጊዜ ነው። ግን መታየት ያለበት ከዛ ውጪ የሚሰራው ነገር ነው። አሁን የአማካኝ ተጫዋቾች ግብ ከማስቆጠር ብቻ አይደለም ቅድም ያነሳ ነው ብዙ ኃላፊነቶችን መወጣት የሚችሉ ስለሆኑና ከዳታ ጀርባ አንዳንድ ዳታዎች ከነሱ ይሄ ብላይንድ ሳይድ አላቸው ይላልና እነሱን ብቻ መመልከት ከነሱም ወጣ ብለን መመልከት አለብን የሚለውን ነገር አንስቶ ተመልክቻለሁ። ኢንትረስቲንግ ነው፣ እውነት ነው። ዴክላን ራይስ ማሳያ ሆኖ ነው እየቀረበ ያለው። ዋጋውንም አንስቷል። በነገርህ ላይ ወደ ኋላ ሄደው 105 እና 100 ሚሊዮን ከወጣበት የተጫዋች በአሁን ዘመን ያሉ አማካኝ ተጫዋቾች ያንን ማውጣት ግድ አለባቸው፣ በዛ ሌቭል የመሆን እድል አላቸው ይላሉ። ከዛ ውጪ ግን ይሄ ተጫዋች መጥቶ አሁን ደግሞ በተለይ በዘንድሮ ሲዝን ለአርሰናል የሰጠውን ነገር ታሳቢ በማድረግ ደግሞ ኢቨን አሁን እንግሊዝም ያንኑ ነው የምትጠብቀው የተሻለ ነገር በብሔራዊ ቡድንም ከሱ ነው የምትጠብቀው የሚልም ተያዥ ነገሮች እየወጡ ነውና እንዳልከው ነው ነገሮች ሁሉ ወደ ሚድፊልድ ተጫዋቾች የማተኮር ነገር አላቸው። ዋጋ መጋነኑም በዛው ልክ ተያይዞ እየመጣ እንዳለ እያየን ነውና አብቃለን። ኤችዲ ስፖርቶች ነበረን። ክቡራትና ክቡራን ለነበረን ቆይታ ከልብ እናመሰግናለን። እንመጣለን ደግሞ እንግዲህ ሰኞ በሰፊ ፕሮግራም ከባልደረባ ሁሴን ጋር መልካም ጊዜ ብያለሁ። ባባይ ባካሪ ሰላም እንደ መልካም ጊዜ ላንተ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ ኤችዲ ስፖርትስ